من رأى منكم منكرا فليغيره بيده فإن لم يستطع فبلسانه فإن لم يستطع فبقلبه وذلك أضعف الإيمان። ይህ ሐዲስ ወደ ስራ እንድንሰማራ የሚያዘን ነው። ኢስላም ፍትህ ሲጓደል፣ ሙስና ሲስፋፋ፣ ኢሞራላዊ ነገሮች ሲታዩ ዝምታ አትምረጡ ይላል። ኃላፊነት የሚሰማው ችግር ፈቺ የሚሰራ ትውልድ መቅረጽ ይፈልጋል። በእጅ መከላከል ሲባል በህግ መጠየቅ፣ በሰላማዊ መንገድ መታገልና ጉዳትን ለማስቆም እውነተኛ ጥረት ማድረግ ማለት ነው። በከባድ ሁኔታ ውስጥ እንኳን ለእውነት ቀጥ ማለት ጥንካሬ ማለት ነው። ይህ በሚከብድበት ሁኔታ በምላስ መከላከል፣ በጥበብ መምከር፣ በአዘኔታ ማስታወስ፣ እውነታን ያለ ምንም ማመንታት መናገር ማለት ነው። እውነተኛ ንግግር በትክክለኛ ቦታው ላይ ሲነገር ልቦችን ያረጥባል፣ እንዲሁም ህይወት ላይ ነፍስ ይዘራል። እነዚህ በሚከብዱበት ሁኔታ በልብ መጥላት። ትክክል ላልሆኑ ነገሮች በፍጹም እውቅና መስጠት የለብንም። ድርጊቱ ከሚፈጸምበት ቦታ ራሳችንን ማግለል ያስፈልጋል። ወንጀል የምትጠየፍ ልብ የኢማን ህይወት በውስጧ እንዳለ ያሳያል። ይህ ሐዲስ ቸልተኝነትን የእምነት አካል እንዳልሆነ ያመለክታል። ስለዚህ እኔ የቱ ጋር ለውጥ ማምጣት እችላለሁ ብለን ራሳችንን እንጠይቅ። ለቤተሰባችን፣ ለአካባቢያችንና ለህዝባችን እንዴት የመልካም ባህሪ ምንጭ መሆን እንደምንችል እናስብ። ኃላፊነት አሳንሰን አንይ። አላህ ሁሉንም ዓለም አልቀየራችሁም ብሎ አይጠይቀንም። ነገር ግን በአካባቢያችንና በአቅማችን ለመቀየር ባልሞከርነው ነው የሚጠይቀን። ለእውነት ዘብ እንቁም፣ በብልሃት እንተግብር፣ በልበ ሙሉነት እናውራ። ምክንያቱም አማኞች ኃላፊነት መውሰድ ሲጀምሩ ጨለማ ይገፋል፣ ብርሃን ይፈነጥቃል። ሰላም አለይኩም ወራህመቱላሂ ወበረካቱ።